አቶ ተስፋዬ እንቀጥላለን። አሁን ቀጥታ ወደ ዶክተር ጸጋ እንሄዳለን። አብረን እናንተም ቃለ መጠይቁን እናካሂድላታለን። ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም ተመልካቾች አድማጮች በሙሉ እንደ ሁሌውም እናመሰግናለን። ዛሬም አብረሽን ስላለሽ እኛ ትንሽ ከአንቺ ጋር ማውራት የምንፈልገው ዛሬ በሁለት አጀንዳዎች ይሆናል። አንዱ ያዛ ጣፋንታና ከዛ ውጭ ደግሞ ስለ ያንቺ ፓርላመንታሪ ስራዎች በክነሴት ውስጥ እስቲ መጀመሪያ ወደ አዛ ከመሄዳችን በፊት የቫዳታ ብሪዮት ወይም ደግሞ የጤና ኮሚቴ በክነሴት ውስጥ የተደረገ ውይይት አለና እሱን በተመለከተ የምትነግሪን ነገር ካለ መጀመሪያ። አመሰግናለሁ። እንግዲህ ከትንሽ ደቂቃ በፊት ነው የጨረስነው። በክነሴት የጤና ኮሚቴ አለ። እኔ ኮሚቴውም አባል ነኝ። በዛሬው ቀን ውይይት የነበረው በጤና ጉዳይ በእኛ ህብረተሰብ በተለይ የአይምሮ ህውከትን ህመምን በተመለከተ ጭንቀት ወይ መንፈስ ጭንቀት የምንለውን አስመልክቶ ነው። በእርግጥ በጤና ጉዳይ ካሁን በፊት በተለያዩ መንገዶች ጥናትና ምርመራ በክነሴት ባለው የጥናትና ምርመራ ኮሚቴ አቶ ሽሎሞ ታውቀዋለህ፣ ድሮ ክነሴት አባል ስለነበርክ ሜም ተብሎ በሚጠራው መርካዝ መህካር በዛ በኩል የምርመራና የሰነድ ክፍል ከክነሴት ውስጥ ማለት ነው ለእናንተ ለስራ እንዲያመቻቹ የሚያቀርቡላችሁ ገለልተኛ የሆነ ማለት ነው። አዎ በትክክል። እኔ በብዙ ጊዜ መረጃ ወዳለሁ። አሁን ብቻ ሳይሆን በክነሴት አባልነቴ ሬዲዮም እያለሁ ለትንሹ ነገር በጋዜጠኝነት ሙያዬ መረጃ ካልያዝኩ መናገር አልወድም። ለምንድነው ብትን መረጃ ከሌለ መጨረሻ ላይ ወሬ ሆኖ ሊቀር ይችላል እና ብዙን ጊዜ መረጃዎችን ወዳለሁና በዚህ ምክንያት ይሄ መረጃ ጠይቄ ካሁን በፊት ለምሳሌ የጡት ነቀርሳና የማህፀን ነቀርሳ በእኛ ህብረተሰብ ጎልቶ መታየቱን ያንን ግምገማ ጥናት ቀርቦልኝ በጠየቁት መሰረት ከጤና ጥበቃ ሚኒስትሩ ከአለፈው ኡሪኤል ቡሶ ጋር አንተም ታውቃለህ፣ አንተም ተሳትፈሃል በዚህ ጉዳይ ላይ መጨረሻ መልካም ውጤት ምርመራ እንዲሆን አድርገናል። ክትባትን በተመለከተም በተለያዩ ጉዳዮች በጀት ይመደብ የነበረው በተግባር የማይውለውን ይሄን ሁሉ በማጋለጥ ብዙ ውይይቶች አካሂደናል። የዛሬው የነበረው የጤና የአይምሮ ጭንቀትን በተመለከተ ነው። በእኛ ህብረተሰብ በኩል በአጠቃላይ በእውነት አይደል በእኛ ህብረተሰብ ብቻ ባይደለም በብዙ በኩል በእስራኤል ህዝብ ይህ የአይምሮ ጭንቀት በውትድርና አገልግሎን በውትድርና በኋላ ሊሆን ይችላል በተለያዩ ምክንያቶች ጎልቶ ይታያል በእስራኤል። በተለይ ደግሞ አሁን ጦርነቱ የበለጠ እንዲጨምር አድርጎታል እና በእኛ ህብረተሰብ ግን በተለያዩ ቦታዎች ስንሄድ ልጄ ከቤት ተዘግቶ አይወጣም፣ ልጄ እንዲሆነችብኝ የተለያዩ ነገሮችን እንሰማለን በአይምሮ ጭንቀት ምክንያት። ይህም በተመለከተ ብዙ ጊዜ መፍትሄ የለም። አንደኛው መፍትሄ የሌለው ምንድን ነው ያልን እንደሆን በዚህ ጉዳይ ላይ የእስራኤል ጤና ጥበቃ ሚኒስትር የኛን ባህል የሚያውቀው ነገር የለም። በሌላ በኩል ደግሞ የኛ ህብረተሰብ በዚህ ጉዳይ ላይ ጉዳዩን አውጥቶ አይናገርም። አምቆ መያዝ ነው የሚመርጠው። ወይም ደግሞ እንደሚያልፍ አድርጎ ያዩታል፣ ወይም ደግሞ ጎረቤት እንዳይሰማ የሚባል ነገር አለና ይሄንን እንዴት ነው ማድረግ የሚቻል በሚለው በጤና ጥበቃ ሚኒስትር በኩል በእርግጥ ካሁን በፊትም እንዳልኩህ እንደገለጽኩላችሁ በዚህ ተነጋግረናል። ነገር ግን ትኩረት አልተሰጠበትም። አሁን በጤና ጥበቃ ሚኒስትር ኮሚቴ ያለ ዶክተር አቢ ይስሐቅ የኛ ህብረተሰብ ተወላጅ አሱታ ሆስፒታል ዋና ስራ አስኪያጅ የሚመራው ኮሚቴ አለ። በዛ ጉዳይ አንዲት ካሳ የምትባል ሰራተኛ ማስገብተናል። በዚህ ጉዳይ ነበር ውይይቱና ምን መደረግ አለበት፣ አንደኛ ህብረተሰቡ በግልጽ እንዲናገር ይሄንን ችግር መፍትሄ ለማግኘት፣ ሁለተኛ ይሄንን ለመፍታት ባህልም አለ፣ የቋንቋ አለ፣ የባህል ችግርም አለ። ይሄን በሙሉ እንዴት ነው የምናደርገው የሚለውን በዚህ ነበረ ሰፊ በተለይ በእውነት ይሄ ዛቹት ያለው ፕሮግራም በጣም ወሳኝ ነው። በተለይ በሱዳን ሀገር ለመጡት ሰዎች ብዙ ፖስት ትራውማ ያለባቸው አሉ። መንገድ ላይ ልጆቻቸውን፣ እናታቸውን፣ አባታቸውን፣ ወንድማቸውን ልጆችም በትንሽ እድሜነታቸው መጥተው ከዚህ አሊያት አንዋር ገብተው ብዙ ኤፌክቱ እየቆየ ነው የሚመጣና በእውነት በጣም የተባረከና የተቀደሰ ነገር ነው። ሌላው ዶክተር ጸጋ ቅድም አንስተሽ ነበር እዚህ ላይ አቶ ሽሎሞ ይቅርታ አድርግልኝ፣ አንተ ያልከው ሙሉ በሙሉ ነካው። አሁን እንደው ባጭሩ ብዬ ነው እንጂ በተለይ በሱዳን በረሃ የመጡ ወገኖቻችን ያሳለፉት ሰቆቃና መከራ የቀበሯቸው ተቀብረዋል፣ የሞተ ሞቷል፣ በህይወት ያሉት ያሳለፉትን እስካሁን ድረስ ብዙዎቹ አይናገሩም። አምቀው ይዘውተኝ
አሁን እየቆየ እድሜ እየገፋ ሲመጣ የሚናገሩ አሉ። እኔ ራሴ በሬዲዮ አስታውስ ነበር አቶ ሽለሞ በሬዲዮ ፕሮግራም በማቀርብበት ሰዓት ብዙ ሰዎች ጀርባቸው ልጅ አዝለው ልጃቸው ከጀርባቸው ሞቶ ሁሉ ያገኙ ሰዎች እንዳሉ እናስታውሳለን። ስንት ቤተሰብን ቀብረው አንድ ብቻ ይደረሳል ወይ ደግሞ ሬሳ አስክሬን ይዘው ከቤታቸው አንድ ቀን ሁለት ቀን የሚቀብርላቸው አጥተው ወይ ተራል ደርሳቸው ብሎ ከቤታቸው ላምቀው የቆዩ ሰዎች ሁሉ አሉ። በጣም ብዙ ሰቆቃ ነው። ይሄን እንግዲህ አንተ ራስህ መንገዱንም ስላለፍከው ታውቀዋለህና ይሄ ሁኔታ በእውነት አምቀን ታምቆ ሰው ይዞት ነበር። ማመቅ የለብንም። ይሄ ነገር መፍትሄ መገኘት አለበት። እርዳታ መሰጠት አለበት። ወገኖቻችን ይሄን አልፈው የመጡት እኮ ትልቅ የህብረተሰቡ ምልክት ናቸው። ትልቅ የህብረተሰቡ ምልክት ጉዞ ነው እና ይሄንን በተመለከተን በእውነት ትኩረት መስጠት ያስፈልጋል። ይህ ሁሉ ሊሆን የሚችለው አቶ ሽለሞ ማንም ሰው አያደርግልንም እኛው ካልሆነ እኛው ካልገፋን እኛው ካልጠየቅን። ሌላው ግን አቶ ሽለሞ እዚህ ውስጥ ደግሞ ወጣቶች ልጆች በተለያዩ ምክንያቶች የሚያጋጥማቸው በተለይ ወንዶች ልጆች ብዙን ስትሰማ በየቤቱ ልጅ ከቤት አይወጣም የተለያዩ ነገሮችን እንሰማለን። ምክንያቱ ምንድነው? ይሄም አለ። በባህሉ ጉዳይ መጠየቅ ያስፈልጋል፣ መነጋገር ያስፈልጋል። ብዙ የቋንቋ ችግርም አለ። ከቋንቋ አልፎ የባህሉ ሙና አለ። አንዳንድ ጊዜ ታውቃለህ እዚህ ስለተወለዱ እነሱ የባህል ችግር አይደለም ዕብራይስጥ ያውቃሉ ይላሉ። ያ አይደለም ቋንቋ ከባህል አንዱ ነው እንጂ ቋንቋው ባህሉ አይደለም። እና ዶክተር ተጋዚ ላይ ብዙ ጊዜ በርግጥ እናንተ ክነሴት ጉዳዩ ወደ ህዝብ እውቅና እንዲያገኝ የመስሪያ ቤቶች መስራት ያለባቸውን እንደ ስራችሁ እንደ ተቆጣጣሪነታችሁ ትቆጣጣራላችሁ። ግን እዚህ ላይ ከኛ አብራክ የወጡት ኢትዮጵያውያኖች ድርጅቶች አሙታዎች በዚህ ጉዳይ የሚሳተፉ አሉ። እነሱ አስተዋጽኦ እያደረጉ ነው። የመንግስት መስሪያ ቤቶች ያሳትፏቸዋል ወይስ ደካማ ጎንነት አለ? ለምሳሌ አንድ ወስተት ጸጋ የሚባል አደረጃጀት ነው የማውቀው አለ። ብዙ ጊዜ ለእንደዚህ አይነት ፕሮግራሞች አገልግሎት የሚሰጥ እንደዚህ አይነት አገልግሎች ቦታ አላቸው ወይ ነው ጥያቄው። በጣም ጥሩ ጥያቄ። እንዲህ አይነት ድርጅቶች አሉ። አሁን ያልካቸው ውስጥ ጸጋ የሚሏቸው ድርጅት አለ። ጤና ብሪውት በዶክተር ሰፈፈ ስንት አገልግሎት ነው የሰጠው ሁላችንም እናውቀው ነው። እና እነዚህ ለምሳሌ ጤና ብሪውት ሲጀመር የተጀመረው እንደ ቀላል በስኳር በሽታ ነበረ። ከዛ አልፎ ኤችአይቪ ነበረ። ኢርቡንጋ አቶ ሽለሞ ታስታውሳለህ? እና ይሄ ሁሉ በኢትዮጵያ ይሁዳን አጠቃላይ ድርጅት የነበረውን አስታውሳለሁና አብረን የሰራንበት ይሄ ነገር አለ። እነዚህ ድርጅቶች ዛሬ በቦታው ተገኝተዋል፣ ተሳትፈዋል። እነዚህ ድርጅቶችን አሁን ይገርማል። ብዙ ጊዜ አንድ ወቅት ምን ነበር መሰለ የድርጅቶች መብዛት መፍትሄ አልሰጠም እየተባለ እነዚህ ድርጅቶች እንዲዘጉ እንዲዳከሙ ብዙዎች ሆነው ጥቂት ድርጅቶች ነው የቀሩና እነዚህ አሁን የጠራቸው ድርጅቶች ተወካዮቻቸው ዛሬ በውይይቱ ተሳትፈዋል። ባለሙያዎችን ማሳተፍ ያስፈልጋል። የኛ ህብረተሰብ በሙያው እየተማረ የሚመጣ ሰው ብዙ ሰዎች አሉን። እያደገ ነው ቁጥራችን፣ የተማረ ሰውም እያደገ ነውና መሳተፍ ያስፈልጋል። በጀት የሚያስፈልገው ቦታ ላይ በጀት ገንዘብ መመደብ አለበት። አቶ ሽለሞ እኔ 3 ዓመቴ ነው በክነሴት። አቶ ስስፋይም ታስታውሱ እንደሆነ ብዙ ጊዜ የምናገረው ምንድን ነበረ? የጤና ጥበቃ ሚኒስቴር ጽሕፈት ቤት ለመጀመሪያ እንደገባው ያገኘሁት 15 ሚሊዮን ሸቀል በየአመቱ 5 ሚሊዮን ተመድቦ ሳይጠቀምበት ተመልሷልና ይሄ ሁሉ መታገል ያስፈልጋል፣ መቆጣጠር ያስፈልጋል። ህብረተሰቡ እርዳታ ማግኘት አለበት ነው። በጣም እናመሰግናለን አቶ ጸጋ። አሁን ወደ ጊዜያችን በጣም ትንሽ በስራሽ ምክንያቱም ዘግየት ብለሽ ስለመጣሽ 1-2 ደቂቃ አለን። አሁን ወደ ፖለቲካ ጉዳይ ልወስድሽ ነውና ዶክተር ጸጋ ክነሴት ላይ ብኔ ብራቅ ላይ ባለፈው ከትላንትና በፊት የኛን ሴቶች ወታደሮች ሲያግቷቸውና ሲያስፈራሯቸው አንቺ ምን ተሰማሽ? እንደ ሴት ለራክ እንደ ሴት ብቻ እንደ ሰው እንደ እስራኤላዊነቴ አሳፋሪ ድርጊት ነው። በጣም አስቀያሚ ድርጊት ነው። ሁላችንም ወዲያውኑ ነው በከፍተኛ ሁኔታ ያወገዝ ነው። ይሄ ድርጊት መፈጸም የለበትም። እንኳን እኛ ነምልህ ጠቅላይ ሚኒስትሩም ሁሉ ብቻ ሳይሆን ራሳቸው የነሱ ራባናት የሃይማኖት መሪዎቻቸው በሙሉ ነው ያወገዙትና መሆን የሌለበት ነው። የተሰራው ስራ ትክክል አይደለም። ይሄን የፈጸሙ ተይዘው ለፍርድ መቅረብ አለባቸው፣ ቅጣታቸውን ማግኘት አለባቸው። ነገር ግን መጠንቀቅ ያለብን ይሄ ሲባል ሁሉም ሀሪዲዎች እንደነዚህ አይነት ባለጌ ስነ ስርዓት የጎደላቸው አይደሉም። እና ግን እነሱ የሚያደርጉት ሀሪዲዎች
አሁን የሚደረግላቸው ትግል ነፃ እንዲሆኑ ውትድርና እንዳይሄዱ ይህ እነዚህ ነገሮች ከሳቱ ላይ ዘይት መጨመር አይደለም ዶክተር ጸጋና እነሱን ቁርጥ አድርጎ እናንተ ውትድርና መሄድ አለባቸው ሲባል አሁን ያው በፍሬም ላይ እንደምናየው የፖሊስን መኪና መገልበጥ ምን ማለት ነው? እኛ እስራኤል ሀገር ነው ያለነው ወይስ አናርኪዝም ነው? በመጀመሪያ ደረጃ ህግን የተላለፉ አሁን ያየነውን ድርጊት የሚፈጽሙ በሙሉ መቀጣት አለባቸው። ፖሊስ አለ፣ ፍርድ ቤት አለ፣ ስራቸው ሄደው ለፍርድ መቆም አለባቸው። እኔ እስማማለሁ በዚህ ጉዳይ። ሌላው ውትድርና ያገልግሉ የሚለው ከዚህ ጋር የሚያያይዘው የለም። በእርግጥ ተቃወምን እያሉ የተወሰኑ ግሩፖች መጣው እንዲህ አይነት ስርዓት አልበኝነት አናርኪዝም ድርጊት ቢፈጽሙም የውትድርና የማገልገሉ ሁኔታ እስራኤል ሀገራችን ከተቋቋመችበት ቀን አንስቶ እነዚህ ልጆች እኮ ዶክተር ጸጋ እነዚህ ወታደሮች እኮ ባለሳሳት እነሱ የሄዱት ውትድርና ጥሪ ተደርጎላቸው ያልመጡትን ወጣቶች ለማነጋገር ሲሉ ነው። ከስራቸው ጋር የተያያዘ ነው። ለምን ሊያዛቸው ነው? ይሄ ስማኝ፣ ማንኛውም ሰው በስራቸው ሄደዋል። በዛ አካባቢ የሄደ ማንኛውም ሰው ለደረሰበት ጉዳት ቅድም እንደገለጽኩልህ መቀጣት አለባቸው። ውትድርና ያገልግሉ የሚለው ግን ብዙ አነጋጋሪ 76 ዓመት ሙሉ በሀገራችን የሚያወዛግብ መፍትሄ ያልተገኘለት ነው። አሁን መፍትሄ ማግኘት አለብን ለሚለው እስማማለሁ። መፍትሄው እንዴት ነው? ብዙ ጊዜ ስንነጋገርበት የቆየን ነው። በመጀመሪያ ደረጃ አቶ ሽሎሞ መዘንጋት የሌለብን እስራኤል ሀገራችን መጀመሪያ የይሁዲ ሀገር ናት። ከዛ በኋላ ነው ዲሞክራሲ እና የይሁዲ ሀገር የሚያሰኘው ሃይማኖትን በመጠበቁ ነው። ሃይማኖት ያስፈልጋል። ሃይማኖት መጠበቅ አለብን። ይሄ ሲባል ሃይማኖት የሚጠብቅ ሰው ማገልገል የለበትም አይደለም። ሃይማኖት የሚማሩት ይማሩ፣ የማይማሩት ማገልገል አለባቸው። ነገር ግን ይሄ ሁኔታ የግራ ክንፎች ከፖለቲካ ጋር በማያያዝ ነው የሚጠይቁት። የአረቦች ጉዳይ ለምን አይነሳም? አረቦች ውትድርና ያገልግሉ አንልም። የአረቦች ቁጥር ከሃሪዲዎች ይበልጣል። የአረብ ልጆች ሽሩት ሎሚ ብሔራዊ አገልግሎት አይሰጡም። በመንደራቸው፣ በከተማቸው፣ በገጠራቸው መስጠት ይችላሉ። ለምን አያገለግሉም? ዶክተር ጸጋ እዚህ ላይ እንዴት መሰለሽ 2 ሚሊዮን 100 ሺህ ከእስራኤል ህዝብ ከ20 እጅ በላይ የሚሆኑት አረቦች በ18 ዓመታቸው እንደፈለጉት ሄደው ይማራሉ። ከዛ በኋላ ስራቸውን ይጀምራሉ። አገልግሎት ሲባል ግን አያገለግሉም። ስለዚህ ብሔራዊ አገልግሎት አረቦችን መስጠት አለባቸው። የግራ ክንፎችን ቢሆን በዚህ ጉዳይ ላይ መድሎ የሚያደርጉት ነገ ጠዋት አቶ ሽሎሞ ምርጫ ተካሂዶ አዲስ መንግስት ቢዋቀር ሀሪዲዎች ከግራ ክንፍ ጋር ቢሄዱ የግራ ክንፎች እመነኝ ይችን ጥያቄ ውትድርና ይሄዱ የሚሉትን አያነሱትም። ዶክተር ጸጋ እኔ ወደ ፖለቲካ ጥያቄ ለመውሰድ አልፈልግም። እኔ ወደ ሙያዊ ጥያቄዎችን ለምሳሌ የኛ ውትድርና አገራችን በጠላት የተከበበች ሀገር ናት። የሰው ኃይል ያስፈልጋታል። አሁን እየወጣው ያለው በ7 ቀን 10ኛ ወር 23 ዓመተ ምህረት ያጋጠመውን ችግርና ከዛ በኋላ የመጣውን ነገር አይተነዋል። እነ የሁድ ባራክ ከዛ በፊት የሚያስፈልግን ትንሽ ወታደርና ዕውቀት ያለው ወታደር ነው ሲባል የነበረው ዜሮ ሆኗል። ዛሬ በጣም ብዙ ወታደር ብዙ ኃይል ያስፈልጋል። ስለዚህ አሁን በአንድ በኩል ሴቶች ውትድርና የሚያገለግሉትን ደግሞ እንዳያገለግሉ ከፍተኛ የሆነ ካምፔን አለን። ሴቶችን ተቃውሞ ራሱ ስሞትሪች በትላንትናው ዕለት እኔ ልጄ ሴት ልጄ ውትድርና እንድትሄድ አልፈቅድም ሲል ተናግሯል። ሚኒስተሩ ነው ማለት ነው። መከላከያ ውስጥ ሚኒስተር ነው፣ የገንዘብ ሚኒስተር ነው። አንዱ ሴቶች ውትድርና እንዳይሄዱ ሴቶች ውትድርና የሚያገለግሉትን በከፍተኛ ተቃውሞ እየተደረገባቸው ነው አንዱ። ከዚህ ደግሞ ሀሪዲዎች ካልሄዱ፣ ከዚህ ደግሞ አንቺ እንዳልሽው አረቦች ካላገለገሉ የዲሞግራፊ ልዩነት እየመጣ ከሄደ ይቺ ሀገር እጣ ፋንታዋ ምንድን ነው? አሁን ይሄ የግራ ክንፍ የቀኝ ክንፍ አይደለም ዶክተር ጸጋ። ጥያቄው እንዴት አድርገን ነው ወታደራችን ኃይል እንዲያገኝ ሁሉም በጋራ መስራት ያለበት የሚለው ጥያቄ መጠየቅ ያለበት እንጂ ወደ ፖለቲካ ጉዳይ ምናምን ወስደው ከሆነማ እኔ ለምሳሌ አንቺን ለምን አረቦችን እናንተ ለምን ውትድርና ወይም ብሔራዊ አገልግሎት እንዲያደርጉ ታደርጓቸውም እናንተ ስልጣን ላይ ያላችሁ ማለት እችላለሁ። እሱ አይደለም ነገሩ። እንዴት ተደርጎ ነው መፍትሄ ማግኘት ያለበት ነው? ጥሩ ለጥያቄ ያለ መልስ። በመጀመሪያ ደረጃ ይሄን ነገር ከፖለቲካ ማላቀቅ አትችልም። በጭራሽ ከፖለቲካ ጋር የተያያዘ ነው። ሀሪዲዎች በፖለቲካ ባይሳተፉና በጥምር መንግስት ባይቀመጡ ኑሮ ይሄን የሚያነሳ አንድም ሰው አልነበረም። ከፖለቲካ ጋር የተያያዘ ነው። ዛሬ ብቻ አይደለም፣ ለዘመናት ሲነሳ የቆየ ጥያቄ ነው እና ከፖለቲካ ማራረቅ አይቻልም። ሀሪዲዎች በውትድርና ያገልግሉ የሚለው
ይሄ ብዙ ጊዜ የተነሳው በእኛ ብቻ አይደለም፣ በአሁኑ መንግስት ብቻ አይደለም፣ ለብዙ ጊዜ የቆየ ነው። በአሁኑ ግን የበለጠ መፍትሄ መስጠት ያስፈልጋል። አንደኛ አንተ እንዳልከው ከጥቅምት 7 በኋላ ሀሪዲዎችን መረዳት አለባቸው፣ ማገልገል ይኖርባቸዋል። መከላከያ ኃይሉ ራሱ ልዩ ወታደር እነሱ የሚያገለግሉበት ቦታ መድቧል። ያንን ማስፋት አለበት በብዛት። ካልሆነ ነገ ጠዋት 10,000 20,000 ሀሪዲዎችን ውትድርና ሂዱ ብትል የመከላከያ ኃይሉ ራሱ እነሱን መልምሎ ለማሰልጠን ዝግጁ አይደለም። ምክንያቱም የኑሯቸው ሁኔታ እንዳንተ ልጆች እንደኔ ስላልሆነ ያበል። ከዛ በተጨማሪ አቶ ሽሎሞ አንድ ትልቁ ጥያቄ ተናገርከው ጉዳይ አለ። ሴቶች በእስራኤል ብሔራዊ ውትድርና አገልግሉ የሚለው ነገር አቶ ስሞትሪች የተናገረው ወይም ሚኒስትር ስሞትሪች የገንዘብ ሚኒስትሩ የተናገረው አንደኛ የጽዮኑት ዳቲት የፖለቲካ ፓርቲ ሊቀመንበር ነው። በእነሱ በኩል ከፍተኛ ቁጥር ያላቸውን የሚያገለግሉት ጽዮኑት ዳቲት ወንዶቹ የሚዋጉም ሴቶቻቸው ብሔራዊ ውትድርና ብሔራዊ አገልግሎት ይሰጣሉ። ከዛ ውጪ ስሞትሪች የተናገረው ሙሉን እኔ ማዳመጫለሁ። መጀመሪያ እኔም ተቆጥቼ ነበር። ሙሉን ባዳመጥኩበት ሰዓት ምንድን ያለ አንድ ታንክ ውስጥ ሆኖ በማገልገሉ ነው ያለ። ትስማሚያለሽ ብትለኝ እኔ አልስማማም። ጸጋ መስማማው ሴት በምትችልበት በሙሉ አገሯን ማገልገል አለባት። ባለፈው የኢራንን የኒኩሌር ኃይል ማመንጫ እስራኤል ሂዳ በደበደበችበት ሰዓት 16 የእስራኤል አየር ኃይል የጦር አውሮፕላን አብራሪና ረዳት ሴቶች 16 ተሳትፈዋል። ስለዚህ ሴቶች መሳተፍ አለባቸው። እያንዳንዷ ሴት በፈለገችው በአቅሟ ቦታ ማገልገል አለባት። ይሄንን በጥብቅ እቃወማለሁ የስሞትሪችን አነጋገር። ዶክተር ጸጋ በጣም አመሰግናለሁ። በእውነት ብዙ ማውራት እንችል ነበረ፣ ግን ከጊዜ እጥረት የተነሳ ሁለተኛ እስከምናገኝሽ ድረስ በጣም እያመሰገን ደህና ቆይልን። ስለ ጤና ጉዳይ ያደረግሻቸው የምታደርጋቸው ተሳትፎዎች በጣም ገንቢ ናቸው። ብራቮ፣ እናመሰግናለን እና ደህና ቆይልን። ሌላው እዚህ ላይ ለትንሽ ሰከንድ በጤና ጉዳይ በአይምሮ ህመም ጉዳይ በእናንተ በ140 ቴሌቪዥን ጣቢያ የሚሰጠው ገለጻ ወደ 15 ፕሮግራም ቀርቧል። አስፈላጊ ነው፣ መቀጠል አለበት። በዚህ ጉዳይም በውይይቱ ላይ ተነስቷል። እኔ ሙሉ በሙሉ ደግፋለሁ። አመሰግናለሁ ለምትሰጡት። እናመሰግናለን ዶክተር ጸጋ፣ እግዚአብሔር ይስጥልን።